ደምደም ይለኛል ማን ጎስት ፈርተሃል ወይ? አዎ ፈርቻለሁ። ግን ማን ብሩክ የፈራ ሰው ማን የፈሪ ቡጢ የሚባለው ነገር ታውቂያለሽ? ገባሽ? ምንም እንዳስቅማ የፈሪ ቡጢ ቀምሰህ የምታከሆነ ማን ነው የፈጠነ ነው የሚዘር ማን ነው። ስለዚህ እዚህ ጋር ልሰንዝር እንጂ ከሰነዘርኩኝ ማን ሲቲን ጡጦ ነው ማጠጣት። በእርግጠኝነት ነው የምነግራችሁ። አዶት ብስራተ ገብርኤል ብቻ ከች ማለት ትችላላችሁ ማን ብቸኛ ሊሞቅህ የሚችለው አርሰናል ሲያሸንፍ ብቻ ነው። ምክንያቱም ኤሲ ስላለ አይሞቅህም። በቂ ፓርኪንግ ኤቭሪቲንግ ሬዲ። ከዛ በተጨማሪ ቦታው ላይ የማሊያ ጊቫዌ እንደገና ደግሞ ማለት ነው እጅግ በጣም የሚያዝናኑ ጨዋታዎች ኳስ ይችላል ያሳያቸው ኳስ ይችላል የምትል ሰው ማለት ነው ትታያለህ ዛሬ እዚህ መድረክ ላይ ማለት ነው። ነገ ከ11 ሰዓት ጀምሮ ማለት ነው በአዶት ኢንተርቴይንመንት ብስራተ ገብርኤል ከች እንደተሉ ይቀወጣል። ደምደም ይለኛል ማን ስገባ ይሄን ነጭ ማሊያ ለብሼ ሲሄድ ደግሞ ቀይ አድርጌው ነው የሚሄደው ማን ሲቲን ደም በደም አድርጊያት ማን የፈሪ ቡጢ እንዳቀምስ ገብተናል ለማንቸስተር ሲቲ አዲስ ስም ይዘን መተላል። ከእንግዲህ በኋላ አንድ ሰው ፈላው ሲል መስማት አልፈልግም። አሸብር ነው ስሙ፣ አሸብር አባቴ። ከዛ ከሁለት ባዶ ከካራቦ ካፕ ፋይናል በኋላ ምን ያክል ድንብርብራቸው እንደወጣ ታውቃላችሁ፣ እነ ገሊት ምናምን ማለት ነው። ስለዚህ አሸብር ብለው ነው አባቴ። ሽብር ያልፈጠረበት ቦታ አለ ብለህ ነው የምታስበው? በሜንታሊቲ ውድቀት ውስጥ ገብታችኋል። ከዛ ጊዜ በኋላ አረ እንደው ምን አይነት ችግር ውስጥ እንደገባችሁ ታውቃላችሁ። ስንፈተ ታክቲክ ውስጥ ላገብታችኋል። ይሄንን አስረግጬ ነው የምነግርህ። ራስህ ታውቀዋለህ ምን አይነት የጨዋታ መዳከም ውስጥ እንደገባችሁ ታውቁታላችሁ። ለጨዋታ ፍላጎት እንደሌላችሁ እያያችሁ ነው። ሜዳ ውስጥ በማንም እየተበለጥክ ነው። ስለዚህ አሸብር የሚለው ስም አይገባውም ነው የምትለው። ኮመንት ላይ ደቅ አርግለት አሸብር እያልክ ኮመንቱን አጨናንቅልኝ። ለማንኛውም ለጀማው ዲደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማች አራዳ ልጆች አሸብር ነው ስሙ። አወይ ሰሞኑን ምነካ አቡዬ ቋጠሮ ትተሃል። እንደዚህም ተባለ እንዴ ተባለ እንዴ ወያላ በስተ መጨረሻ እጄ ላይ ጣለ፣ መዳፌ ላይ ጣለ ወያላው። እኔማ ወያላው ያሳዝናል ማን አለው ምናምን ብዬ ነበር። አንተ ግን ስነ ምግባር የለህም። አንተ መጥፎ ሰው ነህ። አንተ ከሊል ስጋ እኔ ላይ ትቋጥራለህ ወያላ። ማን ተጎዳሁ? እኔ ተቆጣሁ? ይኸውች መዳፌ ላይ ነህ። እጁ ዋጋህን ነው የምሰጥህ። የእሁዱን ጨዋታ ሳስብ አንዳንድ ጊዜ እንደ መጓጓት ያደረገኝና የክለባችንን የአጫወት ስታይል ስፔሻሊ ደግሞ ሚኬል አርቴታ የሚከተለውን ጥንቃቄ ፍርሃት በሉት ሳስበው እንደገና ደግሞ የተጋጣሚያችን ማንቸስተር ሲቲ እጅግ በጣም የላቀ ድፍረት ለማጥቃት ያላቸው ከፍተኛ ተነሳሽነት፣ የኛ ደግሞ ተቃራኒ ሆኖ እነሱ ጀስት እንዲያጠቁ መጋበዝ ሪስኩን ምናምን ስንት ጎል ሊያገቡብን ይችላሉ ምናምን ብዬ በቃ የሆነ ውዥንብር ነገር ውስጥ ያለሁት ማለት ነው። በሌላ ጎን ደግሞ ሳስብ የክለቤ ተጫዋቾች ደግሞ አቅም አላቸው ማለት የሆነ ቢጫወቱ ምናልባት በታክቲክ ሚኬል አርቴታ ጀስት የሆነ ነገሮችን በቃ ደፍሮ ማለት ነው ኢቭን በቃ እንሸነፍ ብሎ ተባጥሶም ቢሆን የተጫዋቾቹን አቅም ወደ ፖዚቲቭ በሆነ ወይ ደግሞ ተጠቅሞ ምናምን ጀስት ጨዋታውን ለማሸነፍ ሄደን የሆነ ነገር ይዘንም እንደምንመጣ ነገር ይሰማኛል ማለት ግራ የገባው የተደበላለቀ ስሜት ነው የሚሰማኝ። እኔ ግን አንድ ነገር ልንገራችሁ፣ የፈለገ ነገር ይምጣል። ለምሳሌ አሁን ተጠንቅቀ ፈርተ ጀስት ልክ የካራባኦ ካፕ ፋይናል አለ አይደል ዋጋ እንደምትከፍል ኦልሬዲ እንግዲህ እኔ ካወቅኩ ሚኬል አርቴታ አቅም ማለት በጣም ከባድ። እንዲህ አይነት የአጨዋወት ስታይልን ከመምረጥ ለምን ተጫውተን ተፋልጠን ያለ የሌላ አቅማችንን አውጥተን በቃ የክብር ሽንፈትስ ቢሆን ካለስ ለምን አንሸነፍም? እኔ እርግጠኛ ነኝ የተጫዋቾቹን አቅም ተነሳሽነት እንደገና ያለን የስብስንም ካየሁት እዚህ በቀላሉ ይሄ ሊሸነፍ የሚችል እንደ ሚድ ቴብል ታች እንዳለ ክለብ ይሄን ተንቀን እንሸነፋለን የሚልም ግምትም እኮ የለኝም። ምንድን ነው እናንተ የሚሰማችሁ? እስቲ የክለቤ ደጋፊዎች ኮፒ ሊንክ እያደረጋችሁ አካውንቴ እጅግ በጣም ተመቷል። ቪዲዮ ብለቅም ይወርዳል። ፎሎ ደግሞ ግድ ያስፈልገኛል።
የተመቻችሁን እናንተ ታውቃላችሁ። ይመቻችሁ። ግን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያው ነገ ይሄን የመሰለ ዓመቱ ምርጥ ጌም እንዳለ ይታወቃል። አሁን ለዚህ የመጣሁት ምንድነው ልብ ያለው አርሰናል ደጋፊ ወንድ የሆነ እስቲ እንደባለፈው እንደ ካራቦ ካፕ ጊዜ እናሸንፋለን እያልሽ ጨፍሪ፣ ቪዲዮ ስሪ እስቲ በክለብሽ የምትተማመኝ ከሆነ እስቲ ልብ ያለው አልኩ አረጋጋናቸዋል። ልብ ያለው እንደባለፈው በጣም እኮ የፕሪሚየር ሊግ እያለ ይጨፍር ይብላ። እስቲ ይሂድና እንደባለፈው ያወሩ። ለምን አያወሩ? ለምን አይበጠብጡም? እንደባለፈው በየቪዲዮ በየእንትኑ ባንዲራ እየያዙ እስቲ እኛ እናሸንፋለን እያሉ ለምን አይለፈልፉ? ተረጋጉ። አሁን አዩት እንደማይሆን ልክ አስገባናቸው። ልብ አለሽ እስቲ ኤቲአር ላይ ነገ ሂጅ አሸንፋለሁ ብለሽ ቪዲዮ ስሪ። አንድሽ አትችሉማ አትችሉም። እንዲህ እንኳን ማሸነፍ ይቅርና አቻ ትልቅ ውጤት ነው። ጭራሽ ምን አለ? አቻ ልንወጣ ነው ወይ ኤቲአር የምንሄደው እንዴት ብታስቡ ነው አለ አርቴታ። አቻ ባገኘህና በተሳካልህ ነው እንጂ ልብ ያለው አርሰናል ደጋፊ አልኩ። ከባለፈው ተምሯላ። ነገ ደግሞ ታያላችሁ እንዴት ፕሪሚየር ሊግ ቻምፒዮን ለዋንጫ የሚጮት ቲም እንዴት አይነት ጨዋታ እንደሚጮት ታያላችሁ። ነገ ቲሜን ታዩታላችሁ። የኔን ቲሜን 90 ደቂቃ ሲዘጋ ያን ፈሪ ታዩታላችሁ። ዘግቶም ግን አሳያችኋለሁ እንዴት እንደምናሸንፍ። ዞሮ ዞሮ ሆነም ቀረ እንደባለፈው ደፍረሽ ቪዲዮ እንደማትሰሪ ሁልሽም እናውቃለን። ምድረው እያለ ሆነም ቀረ ግን ነገ አሳያለሁ እንዴት ፕሪሚየር ሊግ እንደሚበላ። ከዛ ስትወጣ ምን ትላለህ? አርቴታ አውት ትላለህ። ጨረስኩ። አርቴታ አውት ማለትሽን ትጀምረልሽ እንደለመድሽው። ኳድራፕል ስትይ የነበርሽ 2 ዋንጫ ደርሰሻል። ነገ ካንዱ እኔም አፈናቅልሻለሁ ማለት ነው። ሰውላ እንዳለ የኢትዮጵያ ሙዚቃው ሜሲ አልበም ለቀቀ ብሎ ትፍታ ያለበት ነው። እኔም እንደዛው ማለት ነው። ገባህ አይደለ? ግን አርሲዬ ማለቴን ደግሞ ማቆም አልችል። ተረዳኝ አይደለ? ሚካኤል አርቴታ ፕሬስ ኮንፈረንስ ላይ መረጃ ሰጥቶናል ወይም አልሰጠንም። ስለሱና ከባድ የሆነ ትናንት የሰራሁት ቪዲዮ አይታችኋል ብዬ ገምታለሁ። ከባድ የሆነ የታክቲካል ችግራችንን ለመወጣት አንደኛው መፍትሄ ነው ብዬ ማስበውን ነገር ዛሬ እሱን በደንብ እናይበታለን ማለት ነው። ካይ ሃቨርትዝ ወይስ ቪክተር ዮከሬስ በጣም ትልቅ ለውጥ ስለሚያመጣ ተረዳኝ አይደለ? ማንን ብናሰልፍ ይሄንን ፓሲቭ ፕሬስ ሜዳችን ውስጥ ገብተው ፕሬስ ሳያደርጉን ሲቀሩ ከዛ መውጣት እንድንችል አንደኛ መፍትሄ ነው ብዬ ማስበው ካይ ሃቨርትዝን ማሰለፍ ነው። ለምን እንደሚጠቅመን በዚህ ቪዲዮ አስረዳችኋለሁ ማለት ነው። ኢቨንት ተዘጋጅቷል ወይ ለምትሉን ሰዎች ግዙፉ አዶት ኢንተርቴይንመንት እኔና ብሩኬ እንደተለመደው ፋፈሽ እናደርጋችኋለን። እዛ ቤት እኮ እድሌ ያበደን ማለት እዛ ቤት አልሸነፍ አብዩ የሌለም የአዶት እድል ደግሞ ተመችቶኛል። ቸልሲ እና ቶተንሃምን ባክ ቱ ባክ እዛ ነው የሰጠሁት። ማን ሲቲም ኔክስት ሆኛለሽ ነው የምልሽ። ቪክተር ዮከሬስ ሲሰለፍ ማለት እነሱ ሜዳ ላይ ገብተን እድል ከፈጠርን በኋላ እድሉን እንዲጠቀምልን አይደለ? አሁን ደግሞ አዲስ እየተቸገርንበት ያለው ነገር ከሜዳችን መውጣት ያቅተናል። ከሜዳችን መውጣት አቃተን ማለት ኮርና እናገኝም፣ ከቦክስ ውጪ መተን ማግባት አንችልም፣ ከቦክስ ውጪ ክሮስ አድርገን ማግባት አንችልም። ዞሮ ሙሉ አታኪንግ አውትፑታችን ኮምፕሊትሊ ሸት ዳውን ሆነ ማለት ከባርለ ሃቨርትዝ ከ10 ኳስ አንዱን ነው የሚያገባው 9ኙን ይስታል እኮ ብትለኝም ማለት ቪክተር ዮከሬዝን ይዘን ከገባን ደግሞ 10 ቻንስ አይደለም አንድም ቻንስ አንፈጥርም። ምክንያቱም የነሱ ቦክስ ውስጥ መግባት ቦክስ ውስጥ አለ የነሱ ሃፍ ውስጥ መግባት ስለሚቸግረን ማለት ራያ 10 ቁጥራችን ሆነ ማለት ራያ ደግሞ አንድ የ10 ቁጥራችን ሲሆን ረጅም ኳስ ለሃቨርትዝ ይሰጠዋል። ሃቨርትዝ አየር ኳስ አስበው፣ ሃቨርትዝ ከጉዌሂ ጋር ሃቨርትዝ ከኩሱኖቭ ጋር አየር ኳስ ትልቅ አድቫንቴጅ ነው የሚሰጠን። ሃቨርትዝ ካለ እድል እንፈጥራለን። ምን ስተው እድል ራሱ ይፈጠር አባት እድል መፍጠር ነው ያቃተን። ስለዛ ላይናፔ ላይ ብቻውን ብዙ ማብራሪያ መስራት ስለማልፈልግ ነው ካይ ሃቨርትዝን ነው ማሰልፈው ነው የምላችሁ። አርቴታም ይሄ እንደሚያስብ እርግጠኛ ነኝ። አርቴታ ምንም ነገር አይነግረንም፣ ግን ፊቱን አይተህ ምን እንዳሰበ መገመት አይከብድም። ረጅም ጊዜ ከተከታተልከው ማን ነው ያድክም የሆነ ማናጀር ማን ነው ዊን አይ አም ኦን ፋየር ከምትለን ማን ነው ኢቲሃድን ሄደህ ኦን ፋየር አድርገው ትመጣለህ። ያለበለዛ ፋየርድ ነህ አባቴ። ሄሎ ቹምቤሬ አወቀኝ። ስልክህን ከብራካ ነው የተቀበልኩት። አዎ ከብራካ ነው የተቀበልኩት። አላወቀኝም አንተ አይደለ? ስማ ትዝ ይላል ድሮ ሁለተኛ ክፍል እያለን በሬዲዮ መልስ ላይ የምትሮጠው ልጅ አወቀኝ አይደለም? ያኔ የምታስለቅቀኝ አሁን እንድንኖር እፈልጋለሁ።
ፔፕ ጋርዲዮላ ስለ ፕሪሚየር ሊጉ ዋንጫ ለተጠየቀው ጥያቄ የመለሰውን መልስ መነሻ አድርጌ አንዳንድ ጉዳዮችን እናነሳለን። ፕሪሚየር ሊግን ዋንጫ ብናነሳው ያን ያህል ስኬታማ አያደርገንም፣ ምክንያቱም ይህንን ዋንጫ እኮ በተደጋጋሚ አንስተነዋል፣ በልተነዋል የሚል ነገር ነው እንግዲህ የሰጠው። አክቹዋሊ ይህን ያለው እንደው ከስኬት አንግል ያን ያህል ለማጣጣል ፈልጎ አይደለም። በሁለት ምክንያቶች ነው ያለው ብዬ አስባለሁ። የመጀመሪያው አርሰናልን ለማዘናጋት ይመስለኛል። ሁለተኛው ደግሞ እንደው በዚህ ጨዋታ ከተሸነፉ ወይንም ነጥብ ከጣሉና አርሰናል ሞር አድቫንቴጅ የሚወስድ ከሆነ እንደ ትልቅ የስነ ልቦና ስንቅ ሊሆናቸው ይችላል የፔፕ ጋርዲዮላ ሀሳብ። ምክንያቱም በተደጋጋሚ አንስተናል ምናምን ብለው ሊክሯል። ስለዚህ በሁለቱም ሳይድ ይሄ ሀሳብ ለማንቸስተር ሲቲዎች እና ለፔፕ ጋርዲዮላ ያስኬዳል ነው። ግን ኤኒዌይ እሱ ያለውን እንቶና ይሄንን መላምት ወደ ጎን ተውትና ፔፕ ጋርዲዮላም ሆነ ማንቸስተር ሲቲ ይሄን ዋንጫ ቢያበላው የእውነት ይህን ያህል በጣም ኤክሳይትድ ይሆናሉ ወይ ወይንም አርሰናል በሚፈልገው አይነት ስሜት ልክ ነው ወይ ብለን ስናስብ እሱን እርግጠኛ ሆኜ የምነግራችሁ ነገር ፈጽሞ አርሰናል በሚፈልገው ልክ ሊሆን አይችልም። ምክንያቱም ይህን ዋንጫ በነገራችን ላይ ከ4 በ8 ዓመት ውስጥ ለ6 ጊዜ የበሉትን ዋንጫ የእውነት በአርሰናል ልክ 22-23 ዓመት ለተጠማ ዋንጫን ይሄን ዋንጫ በጣም ትልቅ ትርጉም አድርጎ ለዓመታት የሰራን ክለብና ቡድን መቼም የዛን ያህል ቴስት ይኖራቸዋል ብዬ አላስብም። ከመጣ አይቀር እንኳን መጣ ብለው ነው ሊደሰቱ የሚችሉት። እንደውም ዋንጫውን በልተው ከሚደሰቱ ይልቅ ክለባችን አርሰናል ላይ የሚያፌዙት እና ሙድ የሚያይዙት በቃ ይሄ ቃል መጣያ አይነት ነገር ነው የሚያደርጉት ብዬ አስባለሁ። እውነታቸውን ነው እንደዛም ቢያደርጉ። ምክንያቱም በዚህ ልክ በቁርጠኝነት መተን ልክ ባለቀ ሰዓት ላይ ይህን ሁሉ ሳምንት ማታ በጣም አብዛኛውን እንግዲህ ኦልሞስት 80%ቱን አርሰናል መርቶ የተወሰነ ሊቨርፑልም ስለመራ ነው እንደውም ወደ 90% የሚጠጋጋው እንጂ አሁን ሲቲ ይህን ዋንጫ ቢበላው ይህንን ዋንጫ ሲቲ ምን ያክል ፐርሰንት መርቶት ነው ዋንጫ የበላው ነው እርግጠኛ ነኝ። እኔ 3% እንደው ስለመሆኑ ራሱ እጠራጠራለሁ። ዞሮ በፐርሰንት አይደለም ዋንጫው የሚሰጥ ገብቷል አይደለ? እና በጣም በቃ የመጨረሻ እኔ እንጃ ማለት አሁን ይህን ሀሳብ ማውራው ፈርቼ ሰግቼ ወይ ደግሞ የተለየ ስሜት ለማንጸባረቅ ምናምን ሳይሆን በእውነት እኛ አርሰናል ደጋፊዎች ለዚህ ዋንጫ የጓጓ ነው ያክል ተስፋ ያደረግነው የተማመን ነው አመቱ መጨረሻ ላይ ማለት ነው ሲጨልም እጅግ በጣም ትልቅ ውድቀት። እኔ እንግዲህ አርሰናልን ከ15 ዓመት በላይ ወደ 20 ምናምን ዓመት ደግፌ በዚህ ደረጃ በጣም ተጎድቼ ያውቃለሁ ለማለት ትንሽ ይከብደኛል። ቀድመን እንደ ሊቨርፑል አመታችንን በቃ ይሄ በሽንፈት በብዙ ውድቀት እንደው ጨርሰን ቢሆን ኖሮ መልካም ቢሆን ኖሮ ሄደን መጨረሻ ላይ ማጣት ማለት በጣም በቃ ይሄ እኔ እንጃ። ብቻ እስቲ ሀሳብ አስተያየት ስጡበት ምን እንደሚሰማችሁ። አርሰናልና ሲቲ እሑድ ቀን ዓለምን ሊያናውጡት ነው። አርሰናል በ33ኛው ሳምንት የእንግሊዝ ፕሪምየር ሊግ በመጪው እሑድ ከማንቸስተር ሲቲ ጋር የሚያደርገው ጨዋታ ከወዲሁ በመላው ዓለም በጉጉት እየተጠበቀም ይገኛል። ታዲያ የመድፈኞቹ አለቃ ሚካኤል አርቴታ ከወዲሁ በሰጡት ጋዜጣዊ መግለጫ በኢትሃድ በሚደረገው ጨዋታ ላይ በፍጹም አቻ ለመውጣት አንጫወትም፣ የምንዘጋጀው እያንዳንዱን ጨዋታ ለማሸነፍ ነው፣ ለአንድ ሰከንድ እንኳን ነጥብ ለመጋራት ብለን አንጫወትም በማለት አቋማቸውን አስረግጦ ተናግሯል። ሲቲ ከአርሰናል ማን የሚያሸንፍ ይመስላችኋል? ከወዲሁ ግምታችሁን ኮሜንት ላይ አስፍሩልኝ። ፎሎ እያደረጋችሁ ቤተሰብ ይሁኑ። እንዲህ መናናቅ እንዴት ብትንቁን ነው እኛን ወደ ኢትሃድ አቅንተን አቻ መውጣት ይጫወታሉ ብላችሁ የምታወሩት? እኛ ለአንድም ሰከንድ ይሁን አቻ ስለመውጣት አስበን አናቅም፣ ኢትሃድ ላይ ሄደን አሸንፎ ስለመምጣት እንጂ ሲል ተናገረ አሰልጣኝ አርቴታ። ጀምአው ኮንፊደንስህን በጣም ወድጄልሃለሁ አርቴታ፣ በጣም ማለት ነው ጀምአው። ከዛ በፊት ግን የፊታችን እሁድ እጅግ ተጠባቂውን ጨዋታ የት ለማየት አስባችኋል? እንደተለመደው ትንሿ ሃይበሪያችን ኤምሬትሳችን በሆነችው ቫምዳስ ኢንተርቴንመንት ላይ ማለት ነው ልዩ ኤቨንት አዘጋጅቻለሁ። የአርሰናል ደጋፊ ከቀኑ 10 ሰዓት ጀምረ ሰብሰብ ብለን ሞቅ ደመቅ አድርገን ይህንን የፍጻሜ ጨዋታን መመልከት ይኖርብናል። ከዚህ ጨዋታ ላይ ወደድንም ጠላንም አንድ ነገር ይዘን እንወጣለን፣ ለዋንጫ የሚያሳካለን የሚችልን ነገር ማለት ነው። ጀማው በጊዜ ከ10 ሰዓት ጀምሮ ቫምዳስ ላይ እንገናኝ። ወደ መረጃው ሳቀናላችሁ። ኦዲጋርድ፣ ቲምበርና ካላፊዮሪ እንዴት ነው ለእሁዱ ጨዋታ ይደርሳሉ ተብሎ ተጠየቀ። እስቲ እየሞከርን እንገኛለን። የሆናቸው የመድረስ አዝማሚያ ሊኖራቸው ስለሚችል ነገን መመልከት ይኖርብናል። ማዱኬንም እንደዚሁ ነገን ከልምምድ በኋላ ነው ውሳኔ የምናስተላልፈው ሲል ተናግሯል። ቡካዮ ሳካ ግን ጀምአው ከሲቲ ጨዋታ ሙሉ ለሙሉ ውጪ እንደሆነ ነው እንግዲህ እየተነገረ የሚገኘው። ሌላው ለአርቴታ የቀረበለት ጥያቄ ስለ ዋንጫ ፉክክሩ ነው። ጋርዲዮላ እንደሰጠው ታውቃላችሁ። የእሁዱን ጨዋታ ከተሸነፈን ከዋንጫ ፉክክሩ ውጪ ነን ብሎ ነበር። አርቴታ እንዴት ምን ትላለህ ስለዚህ ጨዋታ
ተብሎ ተጠይቆ ነበር። ነው እንደዛ ማለት በጣም ከባድ ነው። 6 ጨዋታዎች ይቀሩናል። እያንዳንዱ ጨዋታዎች በዋንጫ ሂደት ላይ ትልቅ ሚና አላቸው። አንድ ጨዋታ ብቻ የዋንጫ ሂደቱን ይወስናል ማለት በጣም ከባድ ነው ሲል በሳሉ አሰልጣኝ አርቴታ ተናግሯል። ማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁን እንዳትረሱ። እሁድ ቫምዳስ አይቀርም ጀምአው ምን ቀውጣው ይሆናል። ኮፒ ሊንክ ሼር አድርጉት። ይቅናን። ለአርሰናል ደጋፊዎች ብቻ ነው ይሄንን ቪዲዮ እየሰራ ያለሁት። እኔ የነገውን ጨዋታ ስናሸንፍ ብቻ ነው የሚታየኝ፣ ስናሸንፍ ብቻ። ስለዚህ ምን እናደርጋለን? አብዛኞቻችን ደጋፊዎች ቪዲዮዎች እንቀረጽና ድራፍት ላይ እናስቀምጥ። ልክ አርሰናል ጨዋታውን ካሸነፈው በኋላ ቡም እናደርገዋለን። በቲማችን ይሄን ያህል ነው የምንኮራው። ያደርገዋል ደግሞ ብዙ ጊዜ በእንደዚህ ቀን ላይ በእንደዚህ ጊዜ ላይ ሲያሸንፍ ብቻ ነው የምናውቀው። በተለይ በእንደዚህ አይነት የመጨረሻው ሰዓት ላይ ደርሰን አሳልፈን የምንሰጠው የለም። ይሄ ካራቦ ካፕ አይደለም፣ ይሄ ኤፍ ኤ ካፕም አይደለም። እመኑኝ የነገ ማንነታችንን የምናሳይበት ቀን ነው። አርሰናል ማንነቱን የሚያሳይበት ቀን ነው። እኔ አርቴታ በዚህ ሌቭል ሲዝት አይቼው አላውቅም። በጣም የሚገርም ጨዋታ እንደሚሆን ነው የነገረን። ያ በጣም ኮንፊደንስን ጨምሮታል። ባይልም አርሰናል እንደሚያሸንፍ ይሄንን ጨዋታ እናውቃለን። ሁላችንም ነገ 12 ሰዓት ተኩል ላይ የድል ቀን ነው ለአርሰናል ደጋፊዎች። ሙሽሪት በጣም ነው የተደመምኩት በዚህ ሰዓት። ውቢት ሙሽሪት ሆይ እባክሽን ብቅ በይ አንዴ። ኦ እንኳን መጣሽ ሙሽሪት። የሰፈሩን ሰው ከመረበሽ ነው ያዳንሽው። ዳዊት ተመስገን ፈጣሪ፣ በሙሉ ስም ለመጠራት በቃ። በጣም ነው የማመሰግነው። ለማንኛውም እኔ ምሬሻለሁ። ትምሪኝ እንደሆን ትዝታሽን ማሪ። ደግሞ ምንድነው እሱ? ተይ እንጂ ሙሽሪት፣ እነዛ ሳንተፋፈር በቅልጥ ያሳለፍናቸው የማርቀብ ጊዜያት ቢረሱሽም ገመናሽን የሸፈኑልሽ ልብሶችሽ ግን አይጠፉሽም አይደለ? ማን ነው ሚስቴ? እኔ እንጃ አባ አላውቅም። ጤነኛ አይደለም መሰለኝ። ኦኬ እሱ ነው ማለት ነው አልጋ ወራሼ? የማን ነው ይሄ እብድ? እኔ እንጃ፣ እኔ አላውቀውም። እስቲ እግዚአብሔርን በይ፣ እስቲ ማርያምን በይ። አንቺ እኔን አታውቂኝም? አላውቅህም። አባቴን ሳኝ አላውቅህም በይኝና ማርያምን አምንሻለሁ። አባቴ ሙት አባ፣ እኔ ይሄ ልጅ አላውቀውም። ማን? ቆይ ለመሆኑ ምን ፈልገን የመጣው? አልጋ ወራሽ ውርስ ለማድረስ ነው የመጣው። Welcome to London, motherfucker! የታባቱ ነው ቢያብራው ይሄ እንዴት ያረክል የምር ቪዲዮ ቫይራል ወጣለት እንደዚህ ማለት በጣም አስደምመኛል። ሙሽሪት ይላል ውቢት ሙሽሪቶች ነገ ማለት ነው እንደዚህ ጠጥተን እንረግጣችኋለን። ከ11 ሰዓት ጀምሮ ማለት ነው በስራተ ገብርኤል አዶት ኢንተርቴይንመንት ተገኝታችሁ ክለባችሁን እንደተለመደው ማለት ነው አንቀውጠዋለን እንበለዋለን የሚባለው ነገ ነው። ሲቲዝንስ በማይችል ቡድን ተሸንፋችሁ ታውቃላችሁ? ለነገሩ 5 ተሸንፋችኋል ዘንድሮ በማይችል ቡድን። ስድስተኛውን ጠብቃለህ ሳንችል ኮርነር ኤፍሲ ሲሰጥ ነው። ነገ ከ11 ሰዓት ጀምሮ የተሟላ ፓርኪንግ አለ። የማሊያ ጊቫዌዎች አሉ። የሚገራረሙ ፕሮግራሞች ተዘጋጅቷል። እንዴት ነው ምንዘራት? የፈሪ ቡጢ አርቴታ አስፈራራን። አሁን ደግሞ አርቴታ አጀገነን። ባይሆን ከመግለጫው ስለ ቼልሲ አሳቀኝ ጉዳይ ስለማንጠባጠቡ ሲጠየቅ ጭራሽ ተቆጣ። ያ መብቱ ነው። በቃ እሱ የፈለገው ነገር መግለጽ የሚችልበት መንገድ ነበረ። መብቱ ተጠቀመበት። ቼልሲ ልታከብሩት ይገባል። እኔ እኮ ጉዳዩን እኮ ዓለም አቀፍ ፍርድ ቤት ይዤው እየቁቁ ነው። አርቴታ ከጀርባ ወጋኝ፣ ከጀርባ ተወጋኝ። በቃ ቼልሲን አክብሩት አለ። ጭራሽ እንኳን ሊነቅፈው ግን ቦስ ይመች እና ደግሞ ምን ብሎልሃል? ስለ አቻ ስለመውጣት ለሰከንድ አስበን አናውቅም ስለማሸነፍ እንጂ ብሎ ደግሞ እኔ ኮራ አደረገኝ። ብራዘር እኔ ከፈራው እላለሁ አላፍርበትም። ግን አሁን በአርቴታ ንግግር ኮራ ሆንኩና ሳካ ደግሞ ከእሁዱ ጨዋታ በኋላ የለም ተባለ። እኔ ይሄ ልጅ ቆይ ሲጎዳ ያየ ሰው አለ እንዴ? ምንድነው ቀረ? የውሃ ሽታ ሆነ እኮ። ገለውት ከሆነ ንገሩ። እኔ አሁን ሳካ ከየለም ኦዴጋርድ የለም ከተባለ በቃ እኔ ጃብቼ የሆነ ነገር ብታውቁ ነው ቦስ የደፈርከው። እኔም ደፍሬ ያለው በዚህ ጉዳይ በደንብ ኮፒንግ አይደል? ይሄ ሻዬ ሻ ማለት ሻሼ የሚለውን
የልመና አድርጌው ነውና ምን ሐሳብ ይዤ መጣው የቴዲን አልበም በማስመልከት ዛሬ ስለቋጥሮ የጸዳ ጨዋታ ለምን አናረግ? ብራዘር እኩል አይደለም ቋጥሮ። አንተ የምትገጥመው ቼልሲና እኔ የምገጥመው ሲቲ እኩል አይደለም። አንተ የምታሸንፈው ቼልሲ ነው ማለት ነጥብ የማስጣል ዕድልህና የማሸነፍ ፐርሰንት ከፍተኛ። አንቺም ተከላካይልሽም ተቋጠርኩብሽ ተያይዘን ነው የምንጠፋው። ግን ያናደው አንተ በባሌን በቦሌ ቶፕ 4 ትገባለህ። እኛ ግን ይሄን ካጣን የዋንጫ ድል ስለምናጣ እስኪ እባክህ ቋጥሮ ፍታ ልፍታ ወንድም አለ። እስኪ እግር ኳስነት ፍቅር ነው፣ ለሌላው እናስተምር። አትቋጥር አልቋጥርብህ። ይኸው ታናናሾች ኳስ ገና ያላዩ አሉ ማለት ክፋትን አይማሩ። ይሄን ሳምንት ዝለለኝ አንተ ጂኒ ዝለለኝ በቃ። ጽድቁ ቀርቶብኝ በቅጡም በኩነነኝ የሚለውን አባባል የሚያውቀው ያውቀዋል። ትላንትና እንግዲህ ለሚካኤል አርቴታ በቀረቡት ጥያቄዎች መሰረት እንዴት ነው ስለ አቻ እያሰብክ ነው ወይ? አቻ የመውጣት አጫዋት ነው ልታቀርብ የምትችለው ይባላል፣ ይጠረጠራል አይነት ነገር ነው እንግዲህ ከጋዜጠኛው የቀረበለት ጥያቄ። ሚካኤል አርቴታም ሲመልስ እንግዲህ እኔ ስለ ሰከንድ ኦፕሽን አስቤ አላቅም፣ አንድና አንድ ለማሸነፍ ነው የምንገባው የሚለውን ነገር ከሰጠ በኋላ በእውነት ለአባባሉ ሳላደንቅ አላልፍም። ነገር ግን በተጨባጭ መሬት ላይ ግን ያንን ነገር እናያለን ወይ ነው። እኔ ሰከንድ ኦፕሽን ራሱ ፈርስት ኦፕሽን ነው በነገራችን ላይ። ምክንያቱም ከሰሞንኛው የአርሰናል አጫዋት ይዘት እንግዲህ ካየ ነው በተደጋጋሚ እስቲ ተጫዋቾቻችን ወደ ተቃራኒ የጎል ክልል የመግባት የመድረስ ሙከራን የማድረግ ማንቸስተር ሲቲ ላይ የሆነ ጫና ነገር ለመፍጠር መሞከሩ ራሱ ለእኔ ፈርስት ኦፕሽኔ ነው እያልኩ ያለሁት። ምክንያቱም ያን ስናደርግ ነው መቼም ጎል አግብተን ልናሸንፍ የምንችለው ማለት ነው። እኔ አክቹዋሊ አንተ ላይ እምነት ካሉኝ ደጋፊዎች መካከል አንዱ ነው፣ በሚካኤል አርቴታ ማለት ነው። ምንም አማራጭ የለኝም እስከ ዓመቱ መጨረሻ ነገሮች እስኪለዩ ድረስ። በዚህ ሰዓት መቼም ከሱ ተቃራኒ አልቆም። እስቲ ተጫዋቾቻችን ቻንስ ክሬት የሚያደርጉበትን መንገድ መፈለግ። እስቲ የክለባችን ተጫዋቾች አልፎላቸው እስቲ ጫና አድርገው እስቲ የማጥቃት ኃይልን ይሰንዝሩ። የእኔ ደግሞ ፈርስት ኦፕሽን ያ ነው። አርሰናል ደጋፊዎች ኮፒ ሊንክ እያደረጋችሁ አካውንቱን ፎሎ አድርጉ። ይመቻችሁ። ተቀበለኝ ብለሽ ቼልሲን ተቀባብለሽ ተራሽ በመድረሱ ይሄው መጣ ባልሽ ዋንጫውን ሊነጥቅሽ። ሲቲም እረፍት የለው ሙሽራ አለመሆን ያውም በየዓመቱ ሚዜው አንድ ሊሆን